በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በኅዳር 9 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በሰላም አደረሳችሁ አደረሰን። ጉባኤ ኒቄያ። በዚህች ዕለት ኅዳር 9 ቀን ሀገረ ኒቄያ በእመቤታችንና በአምላክ ልጇ የሚያምኑ 318ቱ ቅዱሳን ሊቃውንት ተሰብስበዋል። የሊቢያው ሰው አርዮስ ጌትነት ገንዘቡ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስን ክዶ ሊያስኬድ ሲሯሯጥ በፈቃደ እግዚአብሔር በጻድቁ ንጉሥ ቆስጠንጢኖስ ጥሪ 2348 ምሁራን ከመላው ዓለም ተሰበሰቡ። ጥሪው የተላለፈው በወርሃ ሚያዝያ ሲሆን በመንገድ ችግር ሁሉም ተጠቃለው ኒቄያ የገቡት መስከረም 21 ቀን ነበር። ከተሰበሰበው ብዙ ሰው መካከል የአበውን ደቀ መዛሙርት ሳንቆጥር ሃይማኖታቸው የቀና ምግባራቸው የጸና 318ቱ አበው ሊቃውንት ተገኝተዋል። እነዚህ አባቶች ሊቃውንት ሲባሉ እንዲሁ በእውቀት ብቻ የበሰሉ እንዳይመስሉ። 318ቱ ሊቃውንት አበው እኩሎቹ በዘመነ ሰማዕታት እጅና እግራቸው የተቆረጡና ለሃይማኖታቸው ብዙ ዋጋ የከፈሉ ናቸው። እኩሎቹ ደግሞ በገዳማዊ ሕይወት ያጌጡ ፍቅረ ክርስቶስ በውስጣቸው የሚነድ የመንፈስ ቅዱስ ቤት ናቸው። እስኪናውቃቸው ዘንድ የጥቂቶቹን ማንነት በስምና በመግለጫ እንመልከት። አንደኛ፣ ቅዱስ ቶማስ ዘመርዓስ በዘመነ ሰማዕታት ለ22 ዓመት ሲቆራረጡት ኖረው በጉባኤው ላይ የተገኘው ያለ እጅ፣ ያለ እግር፣ ያለ ጆሮ፣ ከንፈርና ቅንድብ ነው። ሁለተኛ፣ ቅዱስ አትናቴዎስ ሐዋርያዊ ነው። ለቀናች እምነት ለ50 ዓመታት የተጋደለና 15 ዓመታት በስደት የኖረ አባት ነው። ሶስተኛ፣ ቅዱስ ለእስክንድሮስ ሊቅ ነው። ከሰማይ ብርሃን ይወርድለት የነበረ አባት ነው። አራተኛ፣ ታላቁ ቅዱስ ባስልዮስ ነው። በጸሎቱ አጋንንትን ያንቀጠቀጠ፣ ነፍሳትን ከሲኦል የቀማ፣ ከከዮነ እሳት የደረሰ አባት ነው። አምስተኛ፣ ቅዱስ ጎርጎርዮስ ዘአርማንያ ነው። ስለ ቀናች እምነት መጸዳጃ ጉድጓድ ውስጥ 15 ዓመታት ተጥሎ የኖረ ሰማዕት ነው። ስድስተኛ፣ ቅዱስ ኒቆላዎስ ዘሜራ ነው። ከሕፃንነቱ የተቀደሰ፣ በበረሃ የተጋደለ፣ በዘመነ ሰማዕታት ብዙ መከራን የተቀበለ አባት ነው። ሰባተኛ፣ ቅዱስ ያዕቆብ ዘንጽሜን ነው። በደግነቱ ሙታንን ያስነሳ፣ ወንዝን በጸሎቱ ያቆመ፣ በንጽህና የተጋደለ አባት ነው። ስምንተኛ፣ ቅዱስ ሶል ጴጥሮስ ነው። ቅዱሱን ንጉሥ ያጠመቀ፣ ቁስጥንጥንያን በወንጌል ያበራ ሊቅ ነው። ዘጠነኛ፣ ቅዱስ ኤዎስጣቴዎስ ነው። ስለ ቀናች እምነቱ ብዙ ግፍ የደረሰበትና በስደት ያረፈ አባት ነው። ለአብነት እንዲሆኑ እነዚህን አነሳን እንጂ 318ቱም ሊቃውንት ስለ ቤተ ክርስቲያን ተግተው የተጋደሉ ብዙ ዋጋ የሚከፍሉ አባቶች ናቸው። በወቅቱ ታዲያ ቤተ ክርስቲያን የበጠበጡ ብዙ መናፍቃን ቢኖሩም የአርዮስ ግን ከመጠኑ አለፈ። የእርሱ ኑፋቄ ፈጣሪያችንን ፍጡር ነው ማለቱ መነሻው ከእርሱ በፊት ነው። መናፍቃን ከዘመነ ሐዋርያት ጀምሮ ቤተ ክርስቲያንን ሲያውኩ መኖራቸው ግልጽ ነውና። በተለይ ደግሞ ቢጸ ሐሳውያንና ግኖስቲክሶች የወለዷቸው ሾዎች አባቶቻችን እንቅልፍ ነስተው ነበር። የሚገርመኝ ግን በዘመኑ እንደነበሩ መናፍቃን ኃይለኝነትና የኞቹ ከዋክብት ሊቃውንት ባይኖሩ ምን ሊፈጠር እንደሚችል ያሳስብ ነበር። ግን እግዚአብሔር ለሁሉ እንደሚገባ ያዘጋጃልና አበው ብርቱ መናፍቃንም በብርቱ መንፈሳዊ ክንድ እያደቀቁ ከጎዳና አስወገዷቸው። የዛሬውን ደካማ ትውልድ ደግሞ የአርዮስ ልጆች 2-3 ጥቅስ ይዘው ሲያደናብሩት ይውላሉ። ሐረገ መናፍቃን በርጉም ሳምሳቲ ጳውሎስ በመርቀያንና በማኒ ይጀምራል። በእርግጥ አርጌስ እና የግብፁ ቀለሚንጦስ ተቀላቅለዋቸዋል። ርጉም ሳምሳቲ ዲያርዲስን በኑፋቄ ወልዶታል። ዲያርዲስ ሉቃያኖስን፣ ሉቃያኖስ ደግሞ አርዮስን ይወልደዋል። ይህ አርዮስ እጅግ ተንኮለኛ በመሆኑ ልክ እንደ ዘመኑ መሰሎች ግጥምና ዜማ እየጻፈ በየመንገዱ እያደለ በየቤቱ እየሰበከ ብዙዎችን በኑፋቄው በከለ። በመጀመሪያ ተፍጻሜተ ሰማዕት ቅዱስ ጴጥሮስ ወይም አስተማሪው መከረው። ባይሰማው ከአንድም 2 ጊዜ አወገዘው።
ቆይቶ ጸነፍ ጳጳስ አኪላስ ቢፈታውም ሊቁ ቅዱስ እለእስክንድሮስ እንደገና አወገዘው። እንደ አርዮስ ሐሳብ መድኃኒታችን ኢየሱስ ክርስቶስ የባህሪ አምላክ አይባልም። ሎቱ ስብሐት። ይህ ማለት ክርስትናን ከስሩ ፈንቅሎ እንደመጣል ነው የሚቆጠረው። ስለ ክርስቶስ እግዚአብሔርነት ብሉይም ሐዲስም እየመሰከሩ በኢሳይያስ ምዕራፍ 9 ከቁጥር 6፣ በመዝሙረ ዳዊት ምዕራፍ 46 ከቁጥር 5፣ በመዝሙረ ዳዊት ምዕራፍ 77 ከቁጥር 65፣ ዘካርያስ ምዕራፍ 14 ከቁጥር 4፣ በዮሐንስ ወንጌል ምዕራፍ 1 ከቁጥር 1፣ በዮሐንስ ወንጌል ምዕራፍ 10 ከቁጥር 30፣ በራዕየ ዮሐንስ ምዕራፍ 1 ከቁጥር 8፣ በሮሜ መልእክት ምዕራፍ 9 ከቁጥር 5፣ አርዮስና የዛሬ መሰሎቹ አንዲት ጥቅስ ይዘው ክርስትናን ከመሰረቱ ለመናድ መሞከራቸው በእርግጥም ከሰይጣን መላካቸውን ያሳያል። በወቅቱ በመወገዙ ተበደልኩ ብሎ የጮኸው አርዮስ ከሁለቱ አውሳቤሶች ባልንጀሮቹ ዘቂሳርያና ዘኒቆምዲያ ጋር ሆኖ ወደ ቅዱስ ቆስጠንጢኖስ ሄዶ ከሰሰ። ቅዱሱ ንጉሥም የጉዳዩን ክብደት ተመልክቶ የዓለም ሊቃውንት ይሰበሰቡ ዘንድ አዘዘ። ከሚያዝያ 21 እስከ መስከረም 21 ተጠቃለው ገቡ። በ325 ዓመተ ምህረት በእኛ በ318 ዓመተ ምህረት ማለት ነው። ለ40 ቀናት የሚቆይ ሱባኤ ያዙ። ሱባኤውን ሲጨርሱ በአራቱ ፓትርያርኮች እለእስክንድሮስ፣ ሶል ጴጥሮስ፣ ዮናክዴዎስና ኤዎስጣቴዎስ መሪነት በእለእስክንድሮስ ሊቀመንበርነት በአትናቴዎስ ጸሐፊነት ጉባኤው ተጀመረ። በጉባኤው ሙሉ ስልጣን በሰማይ ከፈጣሪ በምድር ከንጉሥ የተሰጣቸው አበው አርዮስን ተከራክረው ከነጀሌዎቹ ምላሽ አሳጡት። ክርስቶስ አምላክ ወልደ አምላክ ስጋው ቃል ራሱም እግዚአብሔር መሆኑን አስረዱት። በጉባኤው መጨረሻም አልመለስም በማለቱ አርዮስን አወገዙት። ጸሎተ ሃይማኖትን ለመንግስቱን ፍጻሜ የለውም እስከሚለው ድረስ ተናገሩ። ፍትሐ ነገሥትን ስጋዊና መንፈሳዊ ብለው ያዘጋጁ። ስርዓተ ቤተ ክርስቲያን እንደሚገባ አደራጁ። በስማቸው የሚጠራ አንድ ቅዳሴ ደረሱ። ይህ ሁሉ ሲሆን መድኃኒታችን ኢየሱስ ክርስቶስ 319ኛ ሆኖ ገሊላዊ ጳጳስን መስሎ ሁሉን አከናውኖላቸዋል። አባቶችም ስራቸውን ከጨረሱ በኋላ ቅዱስ ቆስጠንጢኖስን ባርከው ወደ ሀገረ ስብከታቸው ተመልሰዋል። በየዘመኑም አርፈው ለክብረ መንግሥተ ሰማያት በቅተዋል። እኛም እነሆ አባቶቻችን፣ መምህሮቻችን፣ መሰረቶቻችን፣ ብርሃኖቻችን፣ ምሰሶዎቻችን እያልን እናከብራቸዋለን። አምላከ ቅዱሳን ሊቃውንት በጸሎታቸው እኛንም ቤተ ክርስቲያንንም ከክፉ ጠላት ይጠብቅልን፣ ከበረከታቸውም ይክፈለን። በዚህ ዕለት ታስበውና ተከብረው የሚውሉ ዓመታዊ የቅዱሳን በዓላት: ቅዱሳን 318ቱ ሊቃውንት፣ ቅዱስ እለእስክንድሮስ ሊቅ፣ ቅዱስ አትናቴዎስ ሐዋርያዊ፣ አባ ይስሐቅ ሊቀ ጳጳሳት፣ ሊቁ አካለ ወልድ ናቸው። ወርኃዊ በዓላት ደግሞ አባ በርሱማ ሶርያዊ፣ ለሶርያ መነኮሳት ሁሉ አባት፣ አቡነ እስትንፋሰ ክርስቶስ፣ የብሔረ ብፁዓን ጻድቃን አባ መልከ ጼዴቅ ዘሚዳ፣ ቅዱስ ዞሲማስ ጻድቅ ናቸው። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።